ሀቢባ እኔ ነኝ። ሀቢባ እኔ ነኝ። እኔ ዶክተራችሁ እኔ አለቀ። ሳይካትሪስታችሁ እኔ። ህዝብ ብለሻን ነበር ሽር ያለው ዝምብ ብያታለሁ። አም ሶሪ አሁን ዝምብ ብያታለሁ። አለቀ። የእናንተ ሀቢባ እኔ ነኝ ስነግራችሁ። ለቀስተኞቹ ከታች እያለቀሳችሁ ነጠላ አዘቅዝቁ። አሽሙር ማን ነው? ሙሾም እያወረዳችሁ ሙሾ ይቀራችኋል። ሙሾ አውርዱ። ሙሾ እያወረዳችሁ አልቀሱ። ከታች በጎቹን በመተናል እያላችሁ ሙሾአችሁንም እያወረዳችሁ እንደዛ ነው እንጂ የኔ አምላክ ነው ሆስፒታል ያስገባት አሳየኝ አለቻሉ። አንቺ ልጋጋም እኔ እኮ ጥምዝ ይውልሽ ላንቃይ ድረስ ጠጥቼ ጢምቢራይ ውስኪል ድረስ ጠጥቼ ራሴን ስቼ እኮ አቀርሽቼብሽ እኮ ነው። ታምሜ መስሎሽ ነው? ግን ያው ለመነቃቃት ወደ ራሴ ለመመለስ የስራው ባህሪ ነው። ግድ ግሉኮስ ስለሚያስፈልገኝ እኮ ነው። ግሉኮስን እኮ ሻት ላረግ እኮ ነው የገባሁት። ጠርሙሱን ሙሉ ሻት ስላደረኩት በሁለተኛው ቀን መጥቼ እንደ አምቡላንስ ስጮህ አላየሽም እንዴ? አንቺ ምቀኛ፣ ሾካካ፣ ተንኮለኛ ገባቤ። እናቴ እኮ አጭር ሰው ገባቤ የሆነ ሰው አታምጪብኝ ትላለች። ገባቤ ማለት አንቺ ጎዶሎ፣ አንቺ እኮ ነሽ ከቁመቱ ማጠር የልቡ መወጠር ትላለች እናቴ። ውርስ ትርጉሙ ምንድነው? አጭር ሰው ተንኮለኛ ነው። አዎ አንቺ መጥፎ ተንኮለኛ አነካኪ የሌሊት አር። እስኪ ሌሊት ላይ መንገድ ላይ ስትሄዱ የታራአር በእግራችሁ ከነካችሁ ህዝቡን ጫማውን ቤቱን ሁላ ነው የምታነካኩት። አንቺ ማለት እሱ ነሽ። የሌሊት አር አነካኪ የሌሊት አር ምቀኛ። እንዳንቺ ደግሞ ምቀኛ አለ። እንደ ደግሞ ሰው ቀንተውብኝ ትያለሽ። ማነው ደግሞ ባንቺ የሚቀናው? አንቺ ገባቤ ጎዶሎ። በጎዶሎ በታሪም በወስት ይቀናል እንዴ? በኔ እንኳን ቢባላው እኔ አሁን ብታዩ ዲዲር ድሮ ምን አገባሽ? እኔ የተጣላሁት እኮ ከራሴ ደሞች ጋር እኮ ነው። ስጎቼ ጃፒ ቢሰድበኝ እኮ ደሜ ነው እኮ ወንድሜ እኮ ነው። ምን ታመጫለሽ? ማነሽ አንቺ? ምን እዚህ ውስጥ ልቅ አደረገሽ? ጆከር ከፍ ዝቅ ባደርገው ወንድሜ እኮ ነው። ወንድም ማለት ትቀልጃለሽ? ከስጎቼ እኮ ነው የተጣላሁት ከራሴ ሰዎች። ማናቸውም ባመናጭቅ ብሳደብ መብቴ እኮ ነው። አንቺ ልጋጋ እኔ እንዳንቺ ወጥቼ የወጣሁበትን ያሳደገኝን ማህበረሰብ ወጥቼ ደንብ የለውም ህግ የለውም ሰርግ አያቅም ሀዘን አያቅም ፍቅር አያቅም ብዬ እኮ አላልኩም እኮ እኔ ማህበረሰቤን እኮ ስለምወደው እኮ ነው ያለቀስኩት። እንዴት አይደለሽም እባላለሁ ብዬ እኮ ነው ያለቀስኩት። ከፍቅሬ እኮ ነው ያለቀስኩት። የእናንተ ነኝ እኮ ብዬ ነው ያለቀስኩት። አንቺ ካካ እኔ እኮ ወጥቼ እኮ ማህበረሰቤን አላዋረድኩም። ድግስ አያቅም አላልኩም እኮ እኔ ህዝቤን እኮ አብሮ መብላት አያቅም አላልኩም እኮ። የእናንተ ነኝ ያስለቀሰኝ እኮ ነኝ እኮ ነው ያልኩት። ለምን መሰለሽ? የኔ ማንነት በምንም ስለማይገኝ አይሽ አማራነቴን ስለምወደው እኮ ነው ያለቀስኩት። ቢገባሽ ያስለቀሰኝ አማራነቴን አትንጠቁኝ አማራ ነኝ ብዬ እኮ ነው ያለቀስኩት። በገንዘብ በወርቅ በምንም የማይገኝ ማንነቴን እንዳትነጥቁኝ አማራ ነኝ እኮ ነው ያልኩት። አማራ ነኝ ብዬ ነው ያለቀስኩት። ከገባሽ ማለት ነው። አልገባሽም? አንቺ የለመድሽ ቁጭ ብለሽ አዋርደሽ ሰው ግን ለስሙ ይቅርታ ታጠያይቂያለሽ። በቤትሽ ሰው ታስታርቂያለሽ፣ ሀቅ ታስወጫለሽ ምናምን የሆነ ቦሊውድ ፊልም ነው የምትሰሪው ሌሊቱ ሙሉ ቦሊውድ። እኔ የሰራሁት በአንድ ቀን ሌሊት እኔ የሰራሁት ኮንሰርት ይበልጥሻል። እኔ ሰክሬ እኮ የተጫወትኩት ነገር እኮ እንዴ የቴዲ አፍሮን ኮንሰርት እንኳን 14000 ህዝብ አላየውም እኮ። የቴዲ አፍሮን ኮንሰርት 14000 ሰው ገብቶ አላየውም። እኔ እኮ በአንድ ጎርደን ታላቅ ኮንሰርት እኮ ነው ያሳየዋቸው። ኮንሰርት ቢሉሽ ኮንሰርት ነው እንዴ? እኔ እኮ ከባድ ኮንሰርት እኮ ነው ይደገምልን ብለው እኮ አዘውኛል። ስመለስ እኮ በአንበሳ ነው የተቀበሉ። በአንበሳ ትቀልዳለች እንዴ? የቴዲ አፍሮ ዱባይ ላይ መጥቶ ኮንሰርት ሲያዘጋጅ 14000 ሰው እኮ ኮንሰርቱን አልገባም። እኔ እኮ በአንድ ጠርሙስ እኮ አንድ ጠርሙስ ጎርደኔ ጦ አርጌ ከባድ ኮንሰርት አልነበረም እንዴ? ሐቁን ተናገሩ። ኮንሰርት እኮ ነው ለህዝቡ ያሳየሁት። ተሸማቅቄ ደንግጬ ታመሜ በሽታ ላይ ወድቄ ምቀር መስሎሽ ነበረ? ወተሽ ልጋግሽን የጎተትሽው የኔ አምላክ ምናምን ብለሽ የተንቦረጫጨቅሽው እስከ በጎችሽን ሰብስበሽ ሲመሽ ደግሞ ባለሽን አቅፈሽ እንደ 9 ብር አህያ ስትገለበጪ በጎችሽን እሰሪልን ወደ በረታ አስገቢ። አላስተነፍሳሉን እኮ በጎችሽ እኮ ናቸው እኛ ያቃቱን። ከበጎችሽ ጋር ነው ትግል ያቃተን። እኔ የተጣላሁት የተነጋገርኩት ከራሴ ስጎች ጋር ከደሞቼን የተጣላሁት እኮ ከራሴ ወገኖች። ይኸውልሽ የደም ትስስር ሲኖር ዞረን መልሰን ገጠም
ይኸውልሽ ከላይ እስከታች ጀግናው የመከላከያ ሰራዊታችን ጆካዬ በጠዋት ዘራፍ ብሎ መጣና ነይ እኔንም ነይ ኔቨርንም ነይ ሳራንም ማን አባታችሁ ምን አባታችሁ ስለሆናችሁ ትጣላላችሁ? እትማማቾች ናችሁ። አረ ይመቻችሁ። ሚኪ ቤቱን ከፈተ መጥቶ ወንድሞቻችን ሌሽ ማሌሽ እትማማቾች ናችሁ። ታረቁ እትማማች ነን። ሶሪ አፍሪካ ልሰማሽ አልችልም። ሀክን ጥፍ ብሎ ማህበረሰብሽ እኮ አውጥቶ ጥሎሻል። አንቺ ሊያዩሽ አይፈልጉም። እንደ ማህበረሰብ የጉራጌ ህዝብ ብቻ ሳይሆን እንደ ኢትዮጵያ የኢትዮጵያን ህዝብ አሳቀሻል። አንቺ የኢትዮጵያን ህዝብ ጨመረሽ እኮ ነው የነካሽው። የጉራጌ ማህበረሰብ ማለት ከኢትዮጵያ ማህበረሰብ አንዱና ሰፊው ነው። እንግዳ ተቀባዩ ሰርግ አያቅም፣ ድግስ አያቅም፣ ሀዘን አያቅም፣ መከራ አያቅም፣ ፍቅር አያቅም ብለሽ ያዋረድሽ እኮ አንቺ ነሽ። አንቺ ልጋጋ አንቺ ነሽ። ለኔ ባይዘዌ ልንገራችሁ ጋይስ፣ የብልግናዋ ጥግ በጣም ባለጌ፣ መሰሪ፣ ተንኮለኛ ክፉ ሴት ነች። በደንብ አድርጌ ነው የምነግራችሁ። ክፉ ሴት፣ የመጨረሻ ክፉ ሴት ማለት እቺ ሴት ነች። በዚህ ሁሉ ነገር መሃል ማለት ነው እኔ ህዝብ ብዬ ባወጣልሽ እኔ ነኝ ያወጣውልሽ። ዛሬ ግን በዓለም አደባባይ በ2300 ሰዎች መሃል ሀቢባን ህዝብ ያልኳትን አውርጄ ሽሬ ያለው አሁን ምንድነሽ? ዝምብ ይኸውልሽ፣ የርጎ ዝምብ ብዬሻለሁ በይፋ። ዝምብ ነሽ አንቺ። አሁን አለቀ። ህዝብ ብሎ ነገር የለም። ዝምብ ነሽ፣ የርጎ ዝምብ። በዚህ ሁላ ሰው መሃል ነው የምነግርሽ ዝምብነትሽ። አስመሳይ፣ ሾካካ፣ ምቀኛ፣ ቀናተኛ አንቺ ተንኮለኛ ማለት አንቺ። ካንቺ ውጪ የለም። ካንቺ ውጪ ተንኮለኛ፣ ካንቺ ውጪ ምቀኛ፣ ሸረኛ፣ ክፉ እንዳንቺ የለም። ልንገርሽ፣ ጸብ አልነበረንም፣ ምንም አይነት ጸብ። ያቺን ቃል ስለተናገርኳት የቡርኪና ፋሶ በሬ አምነሽ አሳበደሻል። 57 ዊግ ትቀያይሪያለሽ ላያችን ላይ እውቀትና ትምህርት መስሎሽ ማለት ነው። ዊግ መቀያየር ግን እውቀት አይደለም። ዊግ ስትቀይሪ ጭንቅላትሽ የተስተካከለ ወይ ዶክተር ይሆንሽ ወይ ምናምን ይሆንሽ። ዶክተር ብላችሁ አሳበዳችኋት። እኔ በምን እያከምሻቸው እንደሆነ አላቅም። በጎችሽን ሰብስቢልን እንዳለ የብድ ኪኒን ነው መሰለኝ የምትሰጫቸው። አብደው ሜዳውን እየሞሉ ነው። ታማሚነን አፍቃሪነን እያሉ 1000 ጊዜ አንድ ቁጥር አጽፈሽ የምታስገቢያቸው። አዎ ምድረ ለቀስተኛ የእናትሽን የአባትሽን ፎቶ አድርጊ፣ የቤተሰብሽን። እናታችሁን ጠርታችሁ አባታችሁን የማትደግሙ ናችሁ። እኔ የበለጠ ልጅ አሁንም ደግሜ እነግርሻለሁ። ወጥቼ ጠጥቼ ብናገር የአባቴን ጀግናነን የነገርኩሽ፣ የሳይንቱን ጀግናን የነገርኩሽ። 32 ዓመት ኢትዮጵያን ኤርላይንስ አስተዳድሯል ያልኩሽ እከካ። የወንድሞቼን ጀግንነትን የነገርኩሽ። በወርቅ ሜዳሊያ የተመረቁ ወንድሞች እንዳሉ አይገርምሽም? ዶክተር ሀቢባ ያሉሽን ዶክተር የሚለውን አጽፊውም አንቺ በእንግሊዘኛ አጽፊው ዶክተር። አንቺ መሃይም፣ ድልብ መሃይም፣ እርኩስ፣ ጨካኝ። ያ ሁላ የቲክቶክ ማህበረሰብ ተረፍሾይ ደናነሾይ ሲሉ መሽቆቅ ስለሆንሽ እኮ ነው። እኔ ጉቺ ትመቸኛለች፣ ግልጽ ነች ምናምን ስትይ የከረምሽ ሴትዮ ስላስገባሁልሽ ማለት ነው። ስላጠጣሁሽ የቡርኪና ፋሶ አይደለሽም። ሶሪ፣ የናይጄሪያው ዲፌንደር ታሪምቦ ዌስት ነሽ አንቺ። ታሪምቦ ዌስትን ገብታችሁ ሰርች አድርጋችሁ አውጥታችሁ በመልክም እዚች ጋር ከሚያረገው ፀጉሩ ጀምሮ ከሷ ጋር ካልተመሳሰለ እስከ ጥርሱ ሸለቆነት እኔ እቀጣለሁ። አለቀ። እሷ ማለት እሱ ነች። አም ሶሪ፣ እኔ የምመስለው የአይቮሪ ኮስቱን ተጫዋች ነው። ዲዲየር ድሮግባን ነው የምመስለው። ቆንጅየው እሱን ነው የምመስለው። አንቺ ሸለቆ ጥርስ፣ አንቺ ገባቤ ጎዶሎ፣ ገባቤ፣ ጥሩ ገባቤ። ዝም ብዬ ሳይሽ አገራችን ድሬዳዋ ጉጉባ የሚባል አፈር አለ። እሱን ነው የምትመስይ። እንደውም ክብር ለጉጉባ። የጉጉባን አፈር ነው አንቺን የምትመስይ። የጉጉባን አፈር ጎዶሎ፣ ተንኮለኛ፣ ምቀኛ። በጎችሽን ለቀሽ መሻያቁ፣ ነጋ ያቁ፣ ሌሊት አያቁ፣ ምን አያቁ በእንዳሉ ብቻ ስምሽ ሲጠራ። አረ ለእናታችሁ ስም እንዲህ በተጠነቀቃችሁ፣ ለአባታችሁ ስም እንዲህ በተጠነቀቃችሁ። በሳምንት 2 አዋጅ አውጥተናል። እንግዲህ ልንገርሽ፣ በሳምንት 2 ይጠጣል። አለቀ። እንደ ኮንሰርት እኮ ነው ስንት ሺህ ሰው ቁጭ ብሎ ያየኝ። የቴዲ አፍሮ ኮንሰርት እንኳን እንደኔ ስካር አልታየም። ልጋጋ መጠጣት የሚያሳፍር ይመስልሽ? ቂጤን ነው ጡቴን ነው አውጥቼ ያሳየውሽ። ህመሜን ነው የተናገርኩት። ከወንድሞቼ ነው የተጣላሁት፣ ከስጎቼ ነው የተጣላሁት። ምን አባሽ ታመጨለሽ? ያመናጨኩት የተናገርኩት ቅያሜን የነገርኩት
ለጆከር ነው። አይሽ አንቺ ሿሿ ልትሰሪ ስትይ ደግሞ በስማም ብሎ በጠዋቱ ጆከር ነይ አንቺም እህትማማቾች ናችሁ፣ ታረቁ፣ አለቀ። የቱ ጋር ታሽቃብጫለሽ? አሁን አንቺ ቀጭንቧ ምድረ ምቀኛ ሾካካ፣ ከአንቺ ወዲህ ምቀኛ የለም። አንቺ ተንኮለኛ ምቀኛ ልንገርሽ፣ ብለሽ እንደውም ተነስተሽ ልንገርሽ አይደል፣ አንቺ ክፋት ያለብሽ እንዲወድቁ የምትፈልጊያቸው ሴቶች አሉ ከአንቺ በፊት ብድግ ብለው የወጡ ከአንቺ በፊት። እኔ ሰው ቤት አልሄድም፣ እኔ እንደዚህ፣ እኔ ወሬ አላዳመጥም። አንከት አድርገሽ ወሬ ታዳምጫለሽ፣ መልስ ግን አትሰጪም። ቃሌን አላጥፍም፣ ትላንት ያልኩትን አላጥፍም። ልንገርሽ፣ አንቺ ኔቨር መልስ አትሰጪም፣ ኔቨር ኤቨር ለሰው መልስ አትሰጪም። ለምን? ወታደር አሰልጥነሽ አስቀምጠሻል፣ ተሳዳቢ አሰልጥነሽ አስቀምጠሻል። እኛ ተሳዳቢ የለንም፣ እየወጣን ድባቅ ነው የምንመታሽ ራሳችን። ለምን? እኛ ተሳዳቢ የለንም፣ ራሳችን ነው የምንሰድብሽ። ስትነቂኝ እኔ ራሴ ነው የምሰድብሽ። እኛ ተሳዳቢ የለንም። አንቺ አስተካክለሻል፣ ቡድን አለሽ። ቁጭ ብለው የሚሳደቡልሽ ለቀስተኛ ነጠላ ዘቅዝቀው የሚያለቅሱልሽ፣ ሞታችሁ ይለቀስላችሁ። አዎ ሞታችሁ ይለቀስላችሁ። የማዳም ቅመሞች ተሰድበናል፣ በጎች ተብለናል። በጎች ስለ ማዳም ቅመሞች አላወራውም። የእሷ ስም ሲጠራ እየመጣሽ የምታለቅሽ ለቀስተኛ በጎች። ይኸውልሽ የማዳም ቅመሞች ተብለን ስታቁበት በደንብ እናታችሁ ማቃጠሩን በደንብ አስተምራችኋለች። ያቺ ጎዶሎ መሽቁቅ ተሽከርካሪ ወንበር ላይ ራሱ እኮ የሆነ በጎና አስተኝተው የረሱት ህፃን ልጅ ነው የምትመስኝ። እኔማ ህፃን ልጅ እንዴ ነው በጎና አስተኝታችሁ የምትረሱት? እንደሱ ነው የምትመስኝ። እዛ ወንበሯ ላይ የሆነ ትንሽዬ ነገር ቁጭ ብላ የሆነ ሱቅ የምትላክ ህፃን ልጅ አንዴ የምታኪው አንቺ የሆነ ሱቅ የሚጡዬ እንትን ገዝተሽ ነው ተብለሽ የምትላኪ ነው የምትመስዩ። አንቺ ጎዶሎ የሰው ምራቂ። እኔ ድሮ ማቀው ሰው ከረሜላ ማስቲካ ገዝቶ የሆነ ነገር ምርቃት ተብሎ ሱቅ ይሰጠዋል። አንቺ እንደዛ የሰው ምራቂ ነው የምትመስኝ። አንቺ የሰው ጳጉሜ ልጋጋ አፈላሽ፣ አንተ ከተክሽ አጠጣሻለሁ እስከ በጎችሽ። ምን አባሽ አገባሽ? ገና አቀራሽብሻለሁ። የጠጣሁት በገንዘቤ ተናግሬያለሁ። 2900 ሰዎች። ከዚህ በኋላ የእናንተ ዶክተር እኔ ነኝ። አለቀ። እኔ ነኝ። ተከተሉ። ሞጣ ቀራኒዮ ተናግሯል። የእናንተ ዶክተር እኔ ነኝ። አለቀ። ካፒታሌና ስሞሌን የማታቀችን ሀገደሉ አንዴ ዶክተር አንዴ አምባሳደር እያላችሁ አታቅዙንብን። ቀዘነች እኮ በቁሟ ቀዘነች። ህዝብ አስቀይመ ይቅርታ አልጠይቅም ላላመንኩበት ማነሽ አንቺ ጎዶሎ ሾካካ መሽቁቅ። ወይ መልክ የለሽ ወይ ምን የለሽ ሸለቆ ጥርስሽን እንኳን ባስወጠርሽ። ጥርስሽ መሀል ያለው እንኳን ክፍተት ሲያስፈራ ሹካ ይይዛል እኮ ጥርስሽ መሀል ያለው ክፍተት። ለቃቃም ይቀሙብኛል ትላለች። እካክ ሄድበት ራስ። አንቺ መቀኛ መጥቼልሻለሁ። እንኳን በሰላም መጣሽ ወደዚህ ዘመቻ። ይችን ጉቶ ምንም የትምህርት እውቀት የላትም ጋይስ። እውቀት የሌላት ደደብ እናቴ ተሙት በእኔ እንትን ነው አለች አሉ። የኔ አምላክ ነው ሆስፒታል ያስተኛል። ኖ አሁን ቆይ በዛች ሴትዮ በእምነቷ ነው የሚቀናው። አሁን በዛች ጉቶ እምነቷ አሪፍ ስለሆነ ነው የሚቀናው። ይቺ ሸሌ ተንጠራርተው የጻፏት አንድ ቁጥር የምታክል ደደብ የእሷን በጎች እናስታግሳለን በየቦታው በተገኘበት የእሷን ፎቶ አድርገን የምትመጣው ሁሉ ትበዳለ። ይሄ የሸርሙጣ ጥርቅም ምንም የምትሰሩት ስራ የለም። የህዝብ ልጅ ስማ አዳምጠኝ፣ ያራዳ ልጅ ይችን ዱዳ አንለቃት። ምንም አታመጣም። እንደዚች አይነት እኔ በቃ የመጨረሻ ስቲል እርዳታ የምትሰራው በኮሚሽን እንደሆነ ያ ትልቁ ሽማግሌ ሰውዬ ተናግሯል እኮ። ገንዘብ እየተቀበለች መጀመሪያ ሞዴሬተሮች ምናምን አሉ ዋትስአፕ ግሩፕ እየተደዋወሉ እዛ ቤት ስቲል ገስት ገብታ ለማውራት ገንዘብ የምታስከፍል ሴትዮ ነች። ጥንብም እናቷ ልብዳት ሙስለች ብሯ እኮ ለሰይጣን ብር ሰላማዊ የሆነ